የተዘጋጀውን ምስክር ወረቀት ወይም ደግሞ ሌላ ሽልማት ካለ አፈወርቄ ወደዚህ ታመጡልናላችሁ። ሀናን እዚች የኢትዮጵያ ሰንደቅ ዓላማ ጀርባ ሁኑ። ቀደም ሲል እንግዲህ ክቡር ከንቲባን ካስቸገረን አይቀር 2 ደቂቃ ብቻ ነው እንዲታገሱን እንትን የምንለው። አንጋፋውን አርቲስት አያሌው መስፍንን ከመጥራታችን በፊት ዛሬ ግጥምጥሞሽ ሆኗል። አንደኛ 130ኛው የአድዋ ክብረ በዓል ነው። ሁለተኛ ድምፃዊት ሀናን አብዱ ተከበረች አይደል? ሶስተኛው ደግሞ ልደቷ ነው ዛሬ። ስለዚህ ሀናን አብዱ እንኳን ተወለድሽ። በደሴ ከተማ አስተዳደር ባህል ቱሪዝምና ስፖርት መምሪያ የተዘጋጀውን ኬክ ወደዚህ ታመጡትና እንድትቆርስ እናደርጋለን። በነገራችን ላይ ይሄ አንጋፋው አርቲስት ለሀናን አብዱ የተዘጋጀው የልደት ኬክ ያዘጋጀልን 5S የዘመናዊ ምግብ አሰራር ተቋም የኬክና የተለያዩ ጣፋጭ ዳቦዎች ማሰልጠኛ ተቋም ነው። እንደሚታየው ለኔ ምስሏ በትልቁ ከንቲባችን ከመሄዳቸው በፊት ድምፃዊት ሀናን አብዱ ባጭሩ ምን ተሰማሽ? ሙሉን አስገባን ነው ወደ በኋላ ላይ የምናገር ይሆናል። አሁን መድረኩን ለሌላ ሰው ለቃለሁ። በጣም እናመሰግናለን። ሸላሚዎቹንም ተሸላሚዎቹንም ከልብ እናመሰግናለን። ኬኩ ተቆርሶ ይደርሳል ወደ ታዳሚው ሳሙኤል ቡላኒ ከልብ እናመሰግናለን። አየለ እንዲሁም ራሷ ሀናን እሱን እዚህ ማግኘት ባለመቻላችን እናዝናለን። ግን ካለበት ሀገር አሜሪካ ሆኖ በቪዲዮ መልእክት አስተላልፏል። ከንቲባውን ከሸኘን በኋላ መልእክቱን እናመጣለን ማለት ነው። ምን እንደተሰማው አርቲስት አያሌው መስፍን ሞገስ ወዳጄ ወደ መድረክ እየመጣ ነው። እንደው እሱን ወክለህ በጣም አጭር ነገር ቢኖር ኖሮ እንደው ምን ይለን ነበር? ሂድልኝ ሲለኝ በጣም ባየተለቀው በሆነ ከዚህ ከበድ ባለ ችግር የቀረው እና ሂድና እባክህ አክብርልኝ ሲል በቃ ጉሮሮ ላይ ቶኑን አውቀው ነበር የሚናገረውንና በጣም በመቅረቱ እያዘነ ነው። ከበድ ያለ ነገር ስለገጠመው ብቻ ነው የቀረው። እንደዚህ ብቻ ነው ባጭሩ ያለ። አመሰግናለሁ። በጣም ደፋር አንጋፋ አርቲስት ነው። በጣም እናመሰግናለን። ክቡር ከንቲባን ሸኙልን። ፕሮግራሙ አላለቀም።